ያለው የነበረው የሚመጣው ጌታ አልፋ ኦሜጋ እኔ ነኝ ይላል። የዛኔ ዋይታው እኮ ለዛ ነው የገደልነው፣ የወጋነው፣ ያቆሰልነው የካ የጌቶች ጌታ የአማልክት አምላክ የነገስታት ንጉስ እርሱ ነው ብለው እኮ ነው ዋይ የሚሉት። ስለ እርሱ ዋይ ይላሉ የተባለው ለዛ ነው። እዚህ በግልጽ ጌታችን በማያሻማ መልኩ አምላክነቱን እንዲህ አስረድቷል፣ ተናግሯል ማለት ይሄንን ከአባቶችም በመጽሐፍ ቅዱስም የትም ልታደርገው አትችልም። ማለት ከላይ ጀምረ ብታነብ ስለ ክርስቶስ ነው የሚናገር። ከላይ ከቁጥር 4 ጀምር ስለ ክርስቶስ ነው የሚናገረው። ስለ ክርስቶስ እያነበበ መጥቶ የሆነ እንዲህ ወደ ግራ ወደ ቀኝ የሚያጣፋቸው ሲሆን አብ ነው የሚል ፈልገው ማለት ለአብ አውድ ይዘን ስንፈታ ግን ስለ ክርስቶስ የሚናገረው አትናቴዎስም አውግስቲንም ይህንን ክፍል በቃ ክርስቶስ ቀዳማዊ ዘላለማዊ አምላክ መሆኑ በሚገባ ለአብ የተነገረው ለክርስቶስ ደግሞ ተነግሯል ብለው አትናቴዎስም አውግስቲኖስም ይፈቱታል። ወደ ድጌ ልናገርና ጋዲ አንተ ትቀጥላለህ። ዮሐንስ ወንጌል ምዕራፍ 1 እና ዕብራውያን ምዕራፍ 1 ሁለቱም አያይዘን ምናያቸው ክፍሎች ስለሆኑ ተመሳሳይ ስለሆኑ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ለምንፍቅና ምንም አማራጭ የማይሰጡ ዕብራውያንም ዮሐንስም ማለት ዮሐንስ ወንጌል ምዕራፍ 1 ሁሉም ምንፍቅናዎች በዮሐንስ 1 ብቻ መመለስ ይቻላል። ሁሉም ምንፍቅናዎች ሲባል የጆቫ የአሪዮስ የአሪያኒዝም የሙስሊም የየትኛው ምንፍቅና በዚህ ክፍል መመለስ ይቻላል። ለምሳሌ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አሁን በዚህ የአርዮሳውያን ትምህርት የሙስሊሞችም ትምህርት እንዴት ሪባንክ እንደሚሆን ለማሳየት በመጀመሪያ ቃል ነበረ ብሎ ዮሐንስ መጀመሩ ቃል አሁን እዚህ ጋር እየተናገረ ያለው ቃል ዝሩ እንዳልሆነ ወይም ደግሞ አካላዊ መሆኑን ትረዳላችሁ። ዝሩ ቃል እንዳልሆነ ምክንያቱም የሆነ ንግግር አስቀድሞ ነበረ ተብለው ይነገርለት። ኦኬ፣ ለዛ ነው ዮሐንስ በመጀመሪያ እግዚአብሔር ነበረ በእግዚአብሔር ዘንድም ቃል ነበረ ማለት ይችላል። ግን የቃል አካላዊነት መግለጽ ስለሆነ ዋናው ዓላማው በመጀመሪያ ቃል ነበረ ብሎ ነው የሚጀምረው። የቃል አካላዊነትና ቀዳማዊነትን በመጻፍ ይጀምራል። ቀዳማዊነት ፕላስ ደግሞ አካላዊ መሆን ማለት። ስለዚህ ቃል አካላዊ ነው ፕላስ ደግሞ ቀዳማዊም ነው፣ ከመጀመሪያውም የነበረ። የአርዮስ ምንፍቅና ምን ነበረ? ፈጥሮ ፈጠረበት ሎቱ ስብሐት አይደል? እሱ ግን ቀድሞ የነበረ ነው አለ። በመጀመሪያውም ቃል ነበረ አለ። ከዛ በኋላ ቃልም በእግዚአብሔር ዘንድ ነበር። ይህ ሲባል ግን ከአብ ደግሞ ቀድሞ ነበረ ማለት አይደለም። ከአብ ዘንድ ከአብ ጋራ ነበረ እንደማለት። ቃልም ራሱ ግን ምንድን ነው? እግዚአብሔር ነበረ። አለቀ። በቃ ምንም ምክንያት ልትሰጥ አትችልም። እንደው እዛ አካላዊ አይደለም እንኳን ብትል ቀጥሎ ምን ይላል? ቃል ራሱ እግዚአብሔር ነው። ቻው፣ በቃ አካላዊ ነው። ዘን ይቀጥልና በደንብ ሲያጸናው ይህም በመጀመሪያው እግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነም። ጭራሽ ፈጥሮ ፈጠረበት እንዳትራሱ፣ ሁሉ የተፈጠረው ራሱ በቃል በራሱ ነው አለ። ተፈጠረ የምንለው ነገር ሁሉ ካለ እርሱማ የተፈጠረ ምንም የለም። ምንም ነው ያለ እርሱ ምንም እንኳን ከሆነው አንዳች እንደው ለናሙና አንዳች እንኳን ያለ እርሱ የሆነ የለም። ከሆነ ከተፈጠረ ያለ እርሱ የተፈጠረ የለም። ሰው ፈጥሮ የፈጠረበት የሚለው ክህደት ሰባብሮ ጣለው ማለት። ቀዳማዊነቱን ተናገረ፣ እግዚአብሔር መሆኑ ተናገረ፣ ከአብ ዘንድ የነበረ እንደሆነ ተናገረ፣ እሱ ፍጥረታትን ሁሉ የፈጠረ እንደሆነ ተናገረ። አለቀ። ምንፍቅና ሁሉም በዚህ ይረታል። ቀጥሎ በጣም የሚገርም ሁኔታ ቁጥር 14 ላይ ይህ ቃል ራሱ ፍጥረታትን የፈጠረው ቃል ራሱ ነው ሰው የሆነው። ባይዘው አንዳንዶቹ ለመገልበጥ ይሞክራሉ። ስጋ በቃል ሆነ ለማድረግ ይሞክራሉ። ቃል ራሱ ስጋ ሆነ ነው የሚለው። ቃል ስጋ ሆነ ነው። ምንም ከዘፍጥረት ምዕራፍ 1 ጋር ለማመሳሰልም ይሞክራሉ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ባይዘው ብርሃን ይሁን አለ እንጂ ቃል ብርሃን ሆነ አይደለም የሚለው። ብርሃን ይሁን ብሎ አዎ ቃል በመናገሩ በቃል እግዚአብሔር በአካላዊ ቃሉ ይፈጥራል። ሁን ሲል ይሆናል። ትክክል። ስጋ ዮሐንስ ወንጌል ግን ስንመጣ ቃል እንዲህ ይሁን ወይም እግዚአብሔር እንዲህ ይሁን ብሎ ስጋ ይሁን አለ። ስጋም ሆነ አይደለም። ያ ፍጥረታት ሁሉ የፈጠረው ቃል ራሱ ስጋ ሆነ ነው። ጸጋና እውነትም ተመልቶ በእኛ አደረ። ከዛ አንድ ልጁ
በአባቱ ዘንድ የነበረውን ክብሩ እሱን የሆነውን ክብሩ ደግሞ አየን ነው የሚለው። ከአባቱ ዘንድ የነበረ ነው ደግሞ። አሁን ይሄ ሁሉ እየተነገረ ያለው ቃል ስጋ ሲሆን ያየናቸው የተመለከትናቸው ብዙ ነገሮችን ነው የሚያሳየን ማለት ሰው በአባቱ ዘንድ የነበረውን ያንን ክብሩ ስጋ ሲሆን ደግሞ አየነው ነው የሚለው። ለዛ ነው አንደኛ ዮሐንስም ስትሄዱ ከመጀመሪያ የነበረውን የሕይወት ቃል አየነው፣ ዳሰስነው፣ በላነው ኦኬ ብሎ ሲናገር ነው። ከመጀመሪያ የነበረው ከአብ ዘንድ የነበረው ለእኛም የተገለጠ እሱን እንሰብካችኋለን እናወራላችኋለን ይላል። ስለዚህ የቃል አካላዊነት የቃል ቀዳማዊነት ለእኛ መዳን ሲል ደግሞ ሰው መሆንን በሚገባ ያስረዳል። ከዛ በኋላ ይህ ቃል ስጋ ከሆነ በኋላ ያገኘነውን ጸጋ እዛው ዝቅ ብሎ ሲናገር 16 ላይ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበረና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ለካ ቃል የተባለው ኦኬ ስጋ የሆነው ለካ ማን ነው? ስጋው ቃል ኢየሱስ ክርስቶስ ነበረ። ስለዚህ በእርሱ ሙላት ምን ተቀበልን አለ? በጸጋ ላይ ጸጋ ነው የተሰጠን። በእርሱ ሰው መሆን በእርሱ የጸጋ ሙላት እኛ ደግሞ ከጸጋ ላይ ጸጋ ተቀበልን። ምክንያቱስ እነ ሙሴ ታላቅ ነብይ የተባለ ጸጋ ሊሰጡን ይችላሉ? አይችሉም። ሕግ ነው የተሰጠን በሙሴ። በክርስቶስ ኢየሱስ ግን ምን ሆነ? ጸጋና እውነት ግን በክርስቶስ ሆነ ተባለ። ስለዚህ መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም። በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው። አብን ያየው አብን የተመለከተው በባህሪ የሚያውቀው እርሱ ልጁ መጥቶ ነው ስለ አብ የሚተርከው። እሱ መጥቶ ተረከው ተባለ። ዮሐንስ አሰምቶ ይናገራል። ስለ እርሱ መናገር ዝቅ ብዬ የእግሩ ጫማ እንኳን መፍታት የማይቻለን የዓለም ኃጢአት ሁሉ የሚያስወግድ እግዚአብሔር በግ እሱ ነው። የዓለም ሁሉ ኃጢአት መሸከም የሚቻለው ፍጡር ማንም የለም። እርሱ ወልደ እግዚአብሔር ኃያል ስለሆነ ቃል ስለሆነ የሰው ልጆችን ኃጢአት መሸከም የሚቻለው እርሱ ብቻ ነው። ለዛ ነው ዮሐንስ የእግሩ ጠፍር ባይዘው አይሁዶች እኮ ተሰብስቦ በጣም የሚያደንቁት እኮ ነው። ዮሐንስ በጣም የሚፈሩት በጣም የሚከበር የሚወደድ ነው። በክርስቶስ ዘንድ ግን ስለ ክርስቶስ ሲናገር ግን የጫማው እግር የጠፍሩ እንኳን መስበክ አይቻለኝም አለ ዮሐንስ። የሚፈሩት የሚወዱት አንዳንዱ ባይዘው በሚወዱት ፊት ሊሸማቀ ክብሬን ዝቅ እንዳይል ምናምን ሊል ይችላል። ዮሐንስ ግን በሚፈሩት በሚያከብሩት በአይሁዳውያን ከእሱ ጋር ንስሐቸውን ገብተው ለመጠመቅ የሚመጡት ዘንድ ስለ ክርስቶስ ለመናገር በቃ የጫማውን ጠፍር እንኳን ለመፍታት የማይቻለ እሱ ከእኔ በኋላ የሚመጣው ያልኳችሁ ይኸው እሱ ነው አለ። እሱ ነው ብሎ ክርስቶስን ሲያመለክት ትመለከታላችሁ። ይህንን እውነት አለማወቅ አለመገንዘብ በጣም ያሳዝናል። እውነት ለመናገር በተለይ ይህንን ጌታ ላላወቃችሁ ወንድም እህቶቻችን እግዚአብሔር አምላክ ይርዳችሁ። ይህንን ጌታ አለማግኘትና አለማወቅ ትልቅ ጉዳት ስለሆነ በነፍስም በስጋ እውነት ለመናገር በነፍስም በስጋም ጉዳት ነው። ወደ ዕብራውያን ምዕራፍ 1ም ስንመለከት ቅዱስ ያው አንድ መንፈስ አይደለ የሰጡት የሐዋርያ ቅዱስ ጳውሎስም ምን ብሎ ይጀምራል? ዕብራውያን መልእክቱ ሲጀምር ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች በነቢያት ተናግሮ ነበረ ይልና ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ዓለማት የሚለው ባዩ አዮንስ አዮናይስ አዮናት ይላል። አዮን ማለት ጊዜ ማለት ዘመን መቆጠር ራሱ ማለት ዘመናት መቆጠር ራሱ በእርሱ ነው የተፈጠሩት። ዘመናት መቆጠር ወይም ደግሞ ዘመናትን ያስገኘ ጌታ ዘመን መቆጠርን ያስጀመረ ጌታ እሱ ከዘመን በኋላ ወይም ደግሞ ከዘመን መቆጠር በኋላ መጣ ማለት በጣም ትልቅ ሀፍረት ነው አይደል? አለማወቅም ጭምር ነው። ዘመናት ያስጀመረው ጌታ በዘመናት መካከል ተፈጥሯል ማለት ለወጡ ስብሐትና አለማወቅም ጭምር ነው። ስለዚህ ዘመናትን ዓለማትን መቆጠር ያስጀመረ የፈጠረው ራሱ ልጁ ነው። በልጁ ነው ዓለማት ራሱ የተፈጠሩት አለ። ይቀጥልና እርሱም አለ የክብሩ መንጸባረቅና የባህሪው ምሳሌ ነው ሆኖ። የክብሩ መንጸባረቅ ማለት ምን ማለት ነው? ሪፍሌክሽን የሆነ ሪፍሌክሽን ነው የሚለው ማለት የክብሩ ሪፍሌክሽን ነው ማለት የተለየ ክብር አይደለም። የወልድ ራሱ የቻለ ክብር ወይም ደግሞ ከአብ እዚህ ጋር የራሱ መከበር አለው፣ ወልድ ደግሞ የራሱ መከበር እንደዚህ አይነት አይደለም። ሪፍሌክሽን ነው። አብ በሚከበርበት ልክ ራሱ ወልድ ይከበራል። የአብ መከበር የወልድ ክብር ነው።
የወልድ መክበርም የአብ መክበር ነው። ለዛ ነው አብን በሚያከብሩ ዮሐንስ ወንጌል ምዕራፍ 5 ላይ አይደለ አብን በሚያከብሩት ወልድንም ያከብሩት ዘንድ አይደለ የሚለው። ስለዚህ ወልድን አብን በመናከብረው ልክ ወልድን ልናከብረው ይገባል። ሰው የክብሩ መንጸባረቅ የባህሪ ደግሞ ምሳሌ በባህሪ የሚመስለው ብቸኛ ልጁ እሱ ነው። ለዛም ነው ሁሉም በስልጣኑ ቃል እየደገፈ ያለ አጋዥ ያለ ደጋፊ ራሱን ኃጢአት ማስወገድ የሚችል አምላክ ነው እና በሁሉ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከአብ ጋር በክብር ተካክሎ ተቀመጠ። በቃ ፍጡር አለመሆን ባይዘ ከዚህ በላይ ምንም በግርማው ቀኝ የሚለው ለእግዚአብሔር ቀኝ ግራ ኑሮት አይደለም። እንደ ሙስሊም ወንድም እህቶቻችን ከይቅርታ ጋር ፈጣሪያችን ቀኝ የለውም ግራ የለውም። ለመለኮቱ ፊት ኋላ ቀኝ ግራ የለውም። ታዲያ በግርማው ቀኝ ተቀመጠ ምን ማለት ነው? ቀኝ የሚለው ኃይል ስልጣንን የሚያመለክት ነው። መቀመጥ ደግሞ መተካከል፣ ኦኬ፣ በክብር መተካከልን የሚያጠይቅ እና እንደው ከላይ ያለው አላሳመነንም ልትሉ ትችላላችሁ። በቃ እሺ ቁጥር አብ ራሱ እስኪ ይንገራችሁ፣ እንዴ አብ ራሱ ይንገራችሁና ይውጣላችሁ። አይቻል አብ አምላክ ነው ብለን እንቀበለዋለን ስለምትሉ እስቲ አብ ስለ ልጁ ምን ብሎ ይናገራል? ይኸው ቁጥር 8 ጀምሮ ስለ ልጁ ግን ይላል። ስለ መላእክት ይናገራል። ያው መላእክት አገልጋዮች መናፍስት አደረጋቸው ነው የሚለው። ስለ ልጁ ምን አለ? አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ምን አምላክ ሆይ ዙፋንህ ከማርያም ይጀምራል ቢል ደስ ይላቸው ነበር። አይደለም፣ እስከ ዘላለም ድረስ ይኖራል አለ። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፅንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ። ይሄ ስለ ስጋዊ ደግሞ ቀጥሎ ይናገርና ይቀጥላል። ደግሞም ይላል ጌታ ሆይ አንተ ከጥንት ምድርን መሰረትክ። ይሄ አዮናት ነው የሚለው አዲስ ዘመን ነው። አንዱ ኡስታዝ ሰማኝ አዲስ ዘመን ነው አለ። አዲስ እውነትን ነው። እሺ ያው ጌታ ሆይ አለ አንተ ከጥንት ምን መሰረትክ? ምድርን መሰረትክ ይላል። ሰማዮችስ የእጆችህ ስራ ናቸው። እሺ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶች ከቶ አያልቁም ይላል። ስለ ልጁ በቃ አንተ ግን አንተ ነህ የሚለው መዝሙር ታውቁታላችሁ። ስለዚህ እሱ ግን እርሱ ነው ለዘላለም ጸንቶ የሚኖር የማይጠፋ የማይለወጥ፣ ሰማያት ሲያልፉ ምድር ስትናወጥ የማይለወጥ ጸንቶ የሚኖር ጌታ እርሱ ነው። ለዛ ነው ዕብራውያን 13:10 ካልተሳሳትኩኝ ዛሬም ነገም ለዘላለም ኢየሱስ ክርስቶስ ያው ነው ይላል። የማይለወጥ ያው የሆነ አምላክ ስሙ ዛሬም ዘወትርም የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቅር በሉኝ አበዛው። ኧረ በፍጹም ዮሐዲ በጣም ያው እንግዲህ ታች ያላችሁ ሰዎች ስትከታተሉ የነበራችሁ ሰዎች ያው መጽሐፍ ቅዱስን ሰው አሁን በድጋሚ ቃል ያሰማልን ብሎት ሰው መጽሐፍ ቅዱስን ካነበበ መጽሐፍ ቅዱሱ በሙሉ በድፍረት የምንናገረው ነገር ስለ ክርስቶስ ኢየሱስ አምላክነት፣ ዲቪኒቲ፣ መድኃኒት እንደሆነ አዳኝ እንደሆነ በግልጽ ነው የሚናገረውና ዮሐዲ የተወሰኑትን ያነሳው ኦኬ የተወሰኑትን ያነሳው እና ቃልዎት ያሰማልን ዮሐዲ እግዚአብሔር ያክብርልን። በጣም ጥሩ ሐሳቦች አንስተሃል። እግዚአብሔር ያክብርልን። እኔ ደግሞ የተወሰነ ሐሳብ ላንሳላችሁ። እናንተ ሰዎች እንደው ጀስት ባክ ኤንድ ፎርት ሰዎች ነገርና እንዲረዱና አንደርስታንድ እንዲያደርጉ ከክብር አንጻር የትኛውም ፍጡር ጀስት ሚር የሆነ ፍጡር ኦኬ የተፈጠረ አካል በደንብ ስሙ የተፈጠረ አካል ከእግዚአብሔር ጋር እንደው ከእግዚአብሔር ጋር አሁን ዮሐዲ እንዳለው በግርማው ቀኝ ተቀመጠ እንደተባለ ከእግዚአብሔር ጋር ተካክሎ ለእግዚአብሔር የሚነገሩ ነገሮች ለሱ ሊነገሩ አይችሉም በምንም ተአምር። እስቲ ዮሐዲን አንድ ጥያቄ ልጠይቀውና ጀስት እሱ መልስ ሰምቼ ከዛ ተነስቼ አንዳንድ ሐሳቦችን አነሳላችኋለሁ። ዮሐዲ ዘላለማዊ ያልሆነ ሰው ወይ ደግሞ ለዘላለም ወይ ደግሞ መጀመሪያ እና መጨረሻ ያለው ሰው ከዘላለም እስከ ዘላለም ድረስ ለእርሱ ክብር ይገባዋል ተብሎ ሊነገርለት ይችላል? መጀመሪያና መጨረሻ ያለው አካል ጅማሬና ፍጻሜ ካለው ከዘላለም እስከ ዘላለም አይባልም። ኤግዛክትሊ ቴንክ ዩ። በደንብ አስተውሉ ጋይስ። ጅማሬ ያለው አካል ኦኬ
ጅማሬ ያለው አካል ወይ ደግሞ መጀመሪያ ያለው አካል በምንም ተአምር ከዘላለም እስከ ዘላለም ክብር ለእርሱ ይገባል ተብሎ ሊነገርለት አይችልም። በምንም ተአምር። አሁን እስቲ መጽሐፍ ቅዱሳችንን ከፍተን ስንመለከት ደግሞ ቀደም ዮሐዴ በተወሰነ መልኩ ብዙ ጥቅሶች ማንሳት ይችላል። ጌታችን ኢየሱስ ክርስቶስ በአንደበቱ ስለ አምላክነቱ የተናገረበትን ግን ከክብር አንጻር እንደው ከእርሱ ጋር ሲመላለሱ ሲንቀሳቀሱ የነበሩ ከእርሱ እግር ስር የተማሩ ሐዋርያት እምነታቸው ምን ነበረ? ስለ ክርስቶስ ኢየሱስ የሚለውን ነገር ማስተዋል ያስፈልጋል። አንድ ጥቅስ ላንሳላችሁ። ጌታችን ኢየሱስ ክርስቶስ ምን ያህል ከአብ ጋር በባህሪ የተካከለ አምላክ እንደሆነ የሚያሳይ ከክብር አንጻር ሐሳቦችን አነሳላችኋለሁ። በደንብ አስተውሉ። መዝሙር 72 ላይ አንድ ቃል አለ። ስለ ያህዌ እንዲህ ብሎ ይናገራል መዝሙረኛው ዳዊት። መዝሙር 72 ላይ ቁጥር 18 እና 19 ላይ እንዲህ የሚል ቃል ታገኛላችሁ። መዝሙር 72 ሜቢ ድንገት አንዳንድ ሰዎች መጥተው ጋይስ ኮመንት ላይ የሆነ ነገር ቢጽፉ ራሱ መልስ አትስጧቸው በተቻለ መጠን። እሺ በቃ ይስሙ፣ መልስ አትስጡ። የሆነ በተቻለ መጠን ክርስቲያኖች በቃ ኮመንት አጻፉ፣ ዝም ብላችሁ ለመስማት ሞክሩ። ሰዎች ኔጌቲቭ ነገር መጥተው ቢጽፉ ራሱ መልስ አትስጡ በተቻለ መጠን። እዚህ የሚወራው ሐሳብ ላይ ትኩረት አድርጉ። ጥቅስም ጽፉ፣ እሱ የተባረከ ሐሳብ ነው። መዝሙር 72 ቁጥር 18 እና 19 ላይ እንደዚህ ይላል፣ ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። መዝሙረኛው ዳዊት ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የእስራኤል አምላክ ማለት ነው ያህዌ ነው። ኦፍ ኮርስ የምስጋናው ስም ለዓለምና ለዘላለም ይባረክ፣ ምስጋናው ምድርን ሁሉ ይምላ ይሁን ይላል። የምስጋናው ስም ለዓለምና ለዘላለም ይባረክ፣ ምስጋናው ምድርን ሁሉ ይምላ። አሁን ይሄ ለማን የተነገረው? ለያህዌ ነው። ኦፍ ኮርስ የእስራኤል አምላክ የተባለው ያህዌ ነው። አዲስ ኪዳን ላይ ስንመጣ ቅዱስ ጳውሎስ ለምሳሌ በገላትያ መልእክቱ ምዕራፍ 1 ላይ ገላትያ መልእክቱ ላይ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል። ገላትያ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ጋይስ እኔ አንዳንዴ ይቅርታ አድርጉልኝና ሐሳብ የምሰርቁ ሰዎች በቃ ሌላ ከትምህርቱ ጋር የማይገናኝ ነገር በተቻለ መጠን ፕሊስ አትጻፉ። ኦኬ ሌሎች ሰዎች ያው ኮሜንት ሲያዩ የሚሰናከሉ ሰዎች ስላሉ ከትምህርቱ ጋር የማይገናኝ ኮሜንት አትጻፉ ፕሊስ። በተቻለ መጠን ኮሜንቱን ላለማጥፋት ቪዲዮ ያበረውትም አስፈላጊ ሆኖ አይደለም፣ ሪስትሪክሽን ቅድም ስላመጣብኝ ነው። እሺ ከትምህርቱ ጋር የማይገናኝ ነገር ኮሜንት አትጻፉ በቃ ፕሊስ። እና ገላትያ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ለማን? ለአብ። ቅድም ተባብለናል። የምታስታውሱ ከሆነ አንድ አካል ጅማሬና ፍጻሜ ካለው ከዘላለም እስከ ዘላለም ተብሎ ለእርሱ ሊነገር አይችልም። ለምሳሌ እግዚአብሔር አብ ጅማሬና ፍጻሜ ስለሌለው ለአብ ከዘላለም እስከ ዘላለም ክብር ይሁን ተብሎ አሜን ይላል ጳውሎስ። ለጌታችን ለኢየሱስ ክርስቶስ ሐዋርያት ይህንን አገላለጽ ተጠቅሞታል ወይ የሚለውን ነገር ስንመለከት ለምሳሌ ሁለተኛ ጴጥሮስ ላይ ጥቅሶችን በደንብ ያዟቸው። እሺ ጋይስ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ለእርሱ ማነው ሳብጀክቱ? ጌታችን ኢየሱስ ነው። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን። እስከ መች? እስከ ዘላለም ድረስ ክብር ይሁን። እስቲ እንደው ድንገት አሁን ሌላ ቤተ እምነት ከክርስትና ውጭ ያላችሁ ሰዎች የክርስቶስ ኢየሱስን ዘላለማዊነት የማታምኑ ሰዎች ምናምን ካላችሁ እስቲ ራሳችሁን ጠይቁ። አንድ ፍጡር ሚር የሆነ ፍጡር ሰው እንዴት እስከ ዘላለም ለእርሱ ክብር ይሁን ተብሎ ሊነገርለት ይችላል? ጅማሬና ፍጻሜ ያለው አካል እንዴት ለእርሱ እስከ ዘላለም ክብር ይሁን ተብሎ ሊነገርለት ይችላል? ይህን ራሳችሁን ጠይቁ። እንደው አንዴ ይቅርታሽ ተቸገርን እኮ ኮመንት አጻፉ ሲባል አንድ ወንድማችን ሁሌ ሽሮ እያለ የሚጽፍ ወንድማችን አለ። ይዋዲ ታውቀዋል። ይቅርታ አድርጉልኝና ያው እያለገጠ ነው ብዬ ነው የማስበው። ሁሌ ሽሮ ደቦኛል 120 ብር ነው እሱ ይሄን ኮመንት በጣም ተጀመረበት ጊዜ ራሱ ሽሮ ራሱ ኦልሞስት ወደ 200 ምናምን ብር ገብቷል። እሺ እና ይቅርታ ወደ ቀደመው ነገር እንመለስና ስለ ጌታችን ምን ብሎ ይናገራል ቅዱስ ጴጥሮስ? ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ይልና ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን። ለማ? ለጌታችን ለኢየሱስ ለእርሱ እስከ ዘላለም ቀን ድረስ ክብርና ለእርሱ እስከ ዘላለም ቀን ድረስ ክብር ይሁን። አስቡት። አሁን የጴጥሮስን ምስክርነት ያዝን።
ምን የሚለው ለእርሱ እስከ ዘላለም ድረስ ክብር ይሁን ተብሎ ለጌታችን ሲናገር ወደ ማን እንምጣ? ወደ ዮሐንስ እንምጣ። ቅዱስ ዮሐንስ ወንጌላዊ ደግሞ በራእይ መጽሐፉ ምዕራፍ 1 ላይ ዮሐንስ ራእይ ላይ ጥቅሶቹን ያዙ እንዳልኳችሁ ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 5 እና 6 ላይ እንደዚህ የሚል ቃል አለ። ቁጥር 6 ላይ ስፔሲፊካሊ እንደዚህ ይላል፣ መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ቁጥር 7 ላይ ዋዴ ቅድም እንደነገራችሁ እነሆ ከደመና ጋር ይመጣል የተባለው አካል ነው። እዚህ ጋር ምን እየተባለ ያለው? ከደመና ጋር ይመጣል የወጉት ያዩታል የተባለው አካል ጌታችን ኢየሱስ እንደሆነ ዮሐዴ ነግሯቸዋል። ይህንን አካል ዮሐንስ ምን ይለዋል? ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ከምን እስከ ምን? ከዘላለም እስከ ዘላለም ድረስ። እስቲ እንጠይቃችሁ፣ ከዘላለም ጀምሮ ጅማሬ ያለው አካል እንዴት ከዘላለም እስከ ዘላለም ድረስ ክብር ለእርሱ ይሁን ይባላል? ከዘላለም ማለት እኮ ፍሮም ኢተርኒቲ ነው፣ መጀመሪያ የለውም ነው። መጀመሪያ ያለው አካል ከዘላለም እስከ ዘላለም ለእርሱ ክብር ይሁን እንዴት ሊባል ይችላል? ሁለተኛ ምስክርነትን ያዘን የማንን? አንደኛ ዮሐንስ፣ አሁን ዮሐንስ ራእይ ምዕራፍ 1 ቁጥር 5 ላይ፣ ሁለተኛ ላይ ደግሞ ቀደም ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ከዘላለም እስከ ዘላለም ለእርሱ ክብር ይሁን እያሉ ሐዋርያቱ ጌታችን ኢየሱስ ክርስቶስን ሲያመሰግኑት እንመለከታለን። ሶስተኛ ማስረጃ ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ላይ ጥቅሶቹን ያዙ እንዳልኳችሁ ሰከንድ ቲሞቲ ወይ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ላይ እንዲህ ብሎ ይናገራል። ምዕራፍ 4 ቁጥር 18 ላይ ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን ይላል። አሁንም አያችሁ ጳውሎስም እዚህ ጋር ጌታም ከክፉ ነገር ሁሉ ያድነኛል፣ ለእርሱ ከዘላለም እስከ ዘላለም ኪሪዮስ የሚል ቃል ነው ያለው። እዚህ ጋር ግሪኩ ክብር ይሁን የሚለውን ቃል ስለ ክርስቶስ መሆኑን ማወቅ ከፈለጋችሁ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ መመልከት ነው። ስለዚህ አሜን እያላችሁ ጻፉ። ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን አሜን። መጀመሪያ ያለው ጅማሬ ያለው አካል ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን ሊባል አይችልም። በፍጹም ለፍጡር ሊባል አይችልም። በምንም ተአምር ለፍጡር ከዘላለም እስከ ዘላለም ድረስ ለእርሱ ክብር ይሁን ሊባል አይችልም። ለማን? ከጌታችን ከኢየሱስ ውጭ ለማን ሲባል አይተናል? ለአብ። ገላትያ ምዕራፍ 1 ቁጥር 5 ላይ ኦኬ፣ ገላትያ ምዕራፍ 1 ቁጥር 5 ላይ ጳውሎስ ምን ይላል? ሐዋርያ ቅዱስ ጳውሎስ ታላቁ ሐዋርያ ለአብ ከዘላለም እስከ ዘላለም ክብር ይሁን ይላል። መልሶ ራሱ ሐዋርያ ቅዱስ ጳውሎስ ለጌታችን ለኢየሱስ ከዘላለም እስከ ዘላለም ለእርሱ ክብር ይሁን ይላል። ጳውሎስ ብቻ አይደለም፣ ዮሐንስ ምስክርነት አቀረብን፣ የጴጥሮስ ምስክርነት አቀረብን። ስለዚህ ሐዋርያት እምነታቸው ምንድነው? ጌታችን ኢየሱስ ላይ ከተባለ እርሱ ዘላለማዊ እንደሆነ መጀመሪያ የሌለው አልፋና ኦሜጋ እንደሆነ ቅድም የዋዴም ነግሯቸዋል። አሁን ደግሞ መጽሐፍ ቅዱሳችንን ከፍተን ተመለከትን ማለት ነው። ሐዋርያት ጌታችን ኢየሱስ ላይ ያላቸው እምነት ይሄ ነው። ዘላለማዊ ሆኖ ደግሞ ፍጡር የለም አምላክ ካልሆነ በስተቀር ዲቫይን ካልሆነ በስተቀር ኦኬ። ስለዚህ እነዚህ ነገሮችን ለያህዌ የሚነገሩ ነገሮች ለጌታችን ለኢየሱስ ክርስቶስ ሲናገሩ እንመለከታለን። ሌላ ቀደም ቪዲዮ የሰራውበት ጉዳይ ነው። ጌታችን ኢየሱስ ከአብ ጋር በሰማያት ይመለካል ዛሬም ድረስ። ጌታችን ኢየሱስ ክርስቶስ በደንብ ስሙ፣ ዛሬም በሰማያት ከአብ ጋር ይመለካል። የትኛውም ፍጡር በሰማያት ቅዱሳን መላእክት እየተደፉ ከእግዚአብሔር አብ ጋር አምልኮ ሊያቀርቡለት አይችሉም። የትኛውም ፍጡር። ጌታችን ኢየሱስ ክርስቶስ ግን የአብ የባህሪ ልጅ በግርማው ቀኝ ስለተቀመጠ ከአባቱ ጋር ተካክሎ በግርማው ቀኝ ስለተቀመጠ አምልኮን ይቀበላል፣ አምልኮ ይቀርብለታል። ማስረጃ አለን። ኦፍኮርስ ማስረጃ አለን። አንደኛ ማስረጃችን ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ ኦኬ። ዮሐንስ ራእይ ምዕራፍ ጥቅሶቹን ያዙ። እሺ ጋይስ፣ ጥቅሶቹን እየያዛችሁ የምትከታተሉ ሰዎች ጥቅስ እየጻፋችሁ እንትን በሉ። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ እንዲህ የሚል ጥቅስ አለ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ፣ በደንብ አስተውሉ። ዮሐንስ ምን ይላል? በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም፣ በረከት ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። በዙፋኑ ላይ የተቀመጠ የተባለው እዚህ ጋር እግዚአብሔር አብ ነው። ኦኬ to him who sits on the throne and to the lamb ነው የሚለው። አያችሁ፣
ለእግዚአብሔርና ለበጉ አምልኮና ምስጋናን ሲያቀርቡ ተመለከታችሁ። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ዮሐንስ በራእይ ነው የሚመለከተው። ፍጥረታት በሙሉ ለማ በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። እነዚህን ቃላቶች እንዳትረሷቸው። በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። አምልኮን ቀጥታ ፍጥረት ሁሉ ኦኬ ለጌታችን ለኢየሱስ ክርስቶስ ከአብ ጋር አንድ ላይ ሲያቀርቡ እንመለከታለን። እንደው ፍጥረት ሁሉ ተሳስቶ ነው? ፍጥረት ሁሉ ተሳስቶ ነው? ዮሐንስ በራእይ ነው የተመለከተው። ፍጥረት ሁሉ ተሳስቶ ነው? ለእግዚአብሔርና ለበጉ አምልኮን ፍጥረት ሁሉ ሲያቀርብ እንመለከታለን። ጌታችን ኢየሱስ ክርስቶስ በባህሪ ከአብ ጋር የተካከለ አምላክ መሆኑ አንዱ ማሳያ ይሄ ነው። ሌላ እንደው እዚህ ጋር ያለው ነገር ግልጽ ያለ የመጽሐፍ ቅዱስ አሁን የምናነሳቸው ነገሮች ዮሐድ ቅድም ሲያነሳቸው የነበሩ እኔም አሁን እያነሳዋቸው ያሉ ነገሮችን በሙሉ ሰው እንግዲህ እየሰማ የማይቀበል ከሆነ እግዚአብሔር ይርዳው ነው የሚባለው። ኦኬ እግዚአብሔር ይርዳቸው፣ እንደዚህ ልባቸው የደነደኑ ሰዎችን እግዚአብሔር ይርዳቸው። ነገር ግን በጣም በሚገርም ሁኔታ እንደው እነ ቅዱስ ዮሐንስ ወንጌላዊ ማለት በረከቱ ይደርብንና እንደው እንደዚህ አይነት ደግሞ ልበደንዳና ሰዎች ሊመጡም ስለሚችሉ ደግሞ እዛው ራእይ መጽሐፍ ላይ ደግሞ ሌሎች ቦታዎች ላይ በግልጽ ነገሮችን ሲያስቀምጥ እንመለከታለን። ለምሳሌ ራእይ ምዕራፍ 4 ላይ በደንብ ስሙ። ራእይ ምዕራፍ 4 ቁጥር 11 ላይ እንዲህ የሚል ቃል አለ። ቁጥር 10 እና 11 በደንብ አስተውሉ። ዮሐንስ ራእይ ምዕራፍ 4 ቁጥር 10 እና 11 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ እነዚህን ቃላቶች እንዳትረሷቸው ጋይስ በደንብ እሺ። ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል። 24ቱ ካህናተ ሰማይ የተባሉት እንደው በሰማይ ያሉ ቅዱሳን መላእክት ናቸው። ኦፍ ኮርስ ቅዱሳን መላእክት በፊቱ ተደፍተው ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል አሉ። ክብር፣ ውዳሴ፣ ኃይልም ልትቀበል፣ እነዚህ ሶስት ቃላቶች እንዳትረሷቸው እሺ። ይሄ ለእግዚአብሔር የሚሰጥ ቀጥታ ነው። ክብር፣ ውዳሴ፣ ኃይል ልትቀበል በፊቱ ተደፍተው ማለት ነው። ድጋሚ ሌላ ቦታ ደግሞ ራእይ ምዕራፍ 7 ላይ ሄዳችሁ ስትመለከቱ ቀደም ያልኳችሁ ዮሐንስ ራእይ ምዕራፍ 4 ቁጥር 10 እና 11 ነው። ዮሐንስ ራእይ ምዕራፍ 7 ላይ ደግሞ ሄዳችሁ ስትመለከቱ ቁጥር 12 ላይ እንዲህ የሚል ቃል ታገኛላችሁ። ቁጥር 11 እና 12 ላይ ዮሐንስ ራእይ ምዕራፍ 7 ቁጥር 11 እና 12 ላይ እንዲህ የሚል ቃል አለ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብም በረከት፣ ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። እነዚህን ቃላቶች አስተዋላቸውም? ክብር፣ ውዳሴ፣ ኃይል፣ ብርታት፣ ጥበብ፣ እነዚህ ቃላቶች በሙሉ ለእግዚአብሔር ሲነገሩ ተመልክተናል። እነዚህን ቃላቶች ደግሞ በሰማይ ያሉ ቅዱሳን መላእክት ይገርማቸዋል። ኦኬ የእግዚአብሔር በግ ለተባለው ኦፍኮርስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ እንደመሰከረው በግ እየተባለ የሚጠራው ኦር የእግዚአብሔር በግ ኦኬ የተሰዋው ዓለምን ያዳነው የእግዚአብሔር በግ የተባለው ጌታችን ኢየሱስ ነው። እነዚህን ቃላቶች ኤግዛክትሊ ቅዱሳን መላእክት ተደፍተው ለእግዚአብሔር አምልኮ የሚያቀርቡባቸውን ክብር፣ ውዳሴ፣ ጥበብ፣ ክብር፣ ብርታት ልትቀበል ይገባሃል የሚሉ ቃላቶችን ለጌታችን ለኢየሱስ ቃል በቃል ይጠቀሟቸዋል። ቃል በቃል ማስረጃ አለን። ኦፍኮርስ ማስረጃ አለን። ዮሐንስ ራእይ ምዕራፍ 5 ላይ ቁጥር 12ን ታነቡልኛላችሁ። ኦኬ ቁጥር 11 እና 12 ዮሐንስ ራእይ ምዕራፍ 5 ቁጥር 11 እና 12 አየሁም በዙፋኑም በእንስሶቹም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ ይላል። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። በጣም ብዙ የሆኑ ቅዱሳን መላእክት ጋይስ ቁጥራቸው አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበሩ። በታላቅ ድምፅ ሁሉም ቅዱሳን መላእክት በታላቅም ድምፅ የታረደው በግ ማን? የታረደው በግ ጌታችን ኢየሱስ። ቅድም ለእግዚአብሔር ለአብ የተናገሩትን ቃላት እንዳረሱ እሺ፣ ክብር፣ ምስጋና፣ ውዳሴ፣ ብርታት፣ ኃይል እነዚህ ቃላቶችን ተናግረዋል። የታረደው በግ ኃይል፣ ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። አያችሁ ምን የታረደው በግ ምን ሊቀበል ይገባዋል? ከማን ነው የሚቀበለው? ከፍጥረቱ ነው። ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣
ምስጋና በረከትም ሊቀበል ይገባዋል አሉ። ለእግዚአብሔር የሚነገር ብቻ ለጌታችን ለኢየሱስ ክርስቶስ ሲነገር እንመለከታለን። ለአብ የሚነገር ለአብ የሚሰጥ ምስጋና ለአብ የሚሰጥ ክብር ለጌታችን ለኢየሱስ ሲሰጥ እንመለከታለን። እንደው እስቲ እግዚአብሔር አምላክ የጣዖታትን አምልኮ ያህዌ በብሉይ ኪዳን የነበረው ያህዌ የጣዖታትን አምልኮ ክብሩን ከእርሱ ውጭ ለሌላ መስጠት የማይወድ ያህዌ እንደው አንድ ክብር ምስጋና ለስም አጠራሩ ይግባውና ሚር ፍጡር ለሆነ አካል እንደው እንደዚህ እንዲመለክ ፈቀደለት ማለት እንደው ሞኝነት መጀዘብ ይባላል። ይቅርታ አድርጉልኝ። ነገር ግን ቅዱስ መጽሐፍ ቅዱሳችን የሚነግረን ግን ግልጽ ነው። ጌታችን ኢየሱስ ክርስቶስ ስግው ቃል በስጋ የተገለጠ አምላክ መሆኑ ግልጽ ነው። ፍጥረታት በሙሉ ነው። ቁጥር 13ንም ቀደም እንዳየነው ፍጥረታት በሙሉ ለእግዚአብሔርና ለበጉ አምልኮን ሲያቀርቡ ተመልክተናል። ስለዚህ ቅድም ያነሳነው ሐሳብ እንዳትረሱ። ከዘላለም እስከ ዘላለም የሚሉ ሐሳቦችን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ላይ ጳውሎስ ጌታችን ለኢየሱስ ምን ይላል? ከዘላለም እስከ ዘላለም ለእርሱ ክብር ይሁን ይላል። ጳውሎስ። የጳውሎስ ምስክርነት ብቻ አይደለም። ቅዱስ ጴጥሮስ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ለጌታችን ለኢየሱስ እስከ ዘላለም ድረስ ለእርሱ ክብር ይሁን ይላል። ዮሐንስ ወንጌላዊ ደግሞ ዮሐንስ ራእይ ምዕራፍ 1 ቁጥር 5 እና 6 ላይ ከዘላለም እስከ ዘላለም ድረስ ለእርሱ ክብር ይሁን ይላል። እነዚህ ነገሮች በሙሉ አንድ ላይ የሚያሳዩት ምንድነው? ጌታችን ዘላለማዊ እንደሆነ አምላክ ከሆነ አካል ውጪ ከዘላለም እስከ ዘላለም ድረስ ለምን ከዘላለም እስከ ዘላለም መኖር የሚችል አምላክ ብቻ ነው። በባህሪ ማንም ሊሆን አይችልም። ሁሉም ከሆነ ሰዓት ጀምሮ ወደ ኤግዚስተንስ የመጣው። ስለዚህ ከዘላለም እስከ ዘላለም በባህሪ መኖር የሚችለው አምላክ ከሆነ እነዚህ ቅዱሳን ሐዋርያት ደግሞ ጌታችን ኢየሱስን ከዘላለም እስከ ዘላለም ለእርሱ ክብር ይሁን እያሉ ካመሰገኑት ጌታችን ኢየሱስ ምንድነው ማለት ነው? የባህሪ አምላክ ነው ማለት ነው። አለቀ አለቀ። እንደው ፊዚክስም አይደለም የሆነ ሜታፊዚክስም አይደለም። ነገር ግን ግልጽ ነው። መጽሐፍ ቅዱሳችን ግልጽ ነው። እዚህ ሐሳብ ላይ አንድ ሐሳብ ልጨምርና ወደ ዮሐድ ሄዳለሁ። የሚያነሳቸው ሐሳብ ካሉ ሜቢ ሁለተኛው ዙር ላይ አንድ ሐሳቦችን ሁለት ሐሳብ ልናነሳ አንድ ሐሳብ ልጨምርላችሁ። አንድ ሐሳብ በጣም በሚገርም ሁኔታ ጋይስ ሐዋርያቱ ጌታችን ኢየሱስ ክርስቶስን ከአብ ጋር በባህሪ የተካከለ አድርገው ነው ከቅድም ጀምሮ እንዳየነው የሚያምኑትም እምነታቸውም የሚያሳዩትም እሱ ነው። ለምሳሌ ብዙ ሰዎች አስዩም የሚያደርጉት አንድ ነገር አለ። ዮሐንስ ራእይ ምዕራፍ 1 ላይ አንድ ጥቅስ አለ አይደለ? ብዙ ሰዎች መንግስትም ለአምላኩና ለአባቱ ካህናት እንድንውል አደረገና ካህናትን ተብሎ ሲነገር ብዙ ሰው አስዩም የሚያደርገው ለአብ ብቻ ለእግዚአብሔር አብ ብቻ ተደርጎ ነው የሚታሰበው። ነገር ግን መጽሐፍ ቅዱሳችንን በደንብ ማወቅ አለብን። ጌታችን ኢየሱስ ከአብ ጋር መተካከሉን ከሚያሳዩ ካህን ምን ማለት ነው ጋይስ? ለምሳሌ እስቲ ኮሜንት ላይ አሳውቅ እሺ፣ ወይ ደግሞ ዮሐዴ ላሳትፈው ረጅም ሰዓት ስለወራው ዮሐዴ ካህን ማለት ምንድን ነው? ያው አገልጋይ ማለት ነው። ስለዚህ አንድ አካል ለምሳሌ ለእግዚአብሔር ሰዎች ካህናት ተብሎ ሲጠሩ ለዛ አካል ያን አካል የሚያገለግሉ ለዛ አካል የሚገዙ ማለት ነው አይደል? ኤግዛክትሊ። ያው ዕብራውያን ምዕራፍ 5 ከቁጥር 1 ካህን ሁሉ ከሰው ተመርጦ ለእግዚአብሔር አገልጋይነት ይሾማል ይላል። ኤግዛክትሊ። በደንብ አስተውሉ ጋይስ። ካህናት ስንባል ለምሳሌ ለእግዚአብሔር ካህናት ሆነን ስንል ኦፍ ኮርስ የቤተ መቅደሱ አገልጋዮች አሉ። ኦኬ። ሮሜ ምዕራፍ 12 ላይ ደግሞ ጳውሎስ እንደሚናገረው ሮሜ ምዕራፍ 12 ቁጥር 1 ላይ ደግሞ እንደዚህ አይነት ክህነት ደግሞ አለ። እንደዚህ ይላል ሮሜ ምዕራፍ 12 ቁጥር 1 ላይ ልክ ናችሁ አገልጋይ ብላችሁ የተናገራችሁ ወንድሞች እና እህቶች። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ አያችሁ፣ እግዚአብሔርን ደስ የሚያሰኝና ሕያውም ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋል፣ እርሱም ለአእምሮ የሚመች አገልግሎታችሁን ይላል። ከዚህ አንጻር ሁሉም ክርስቲያኖች ካህናት ተብሎ ሊጠሩ ይችላሉ። ከዚህ አንጻር ምን ራሳችንን ደስ የሚያሰኝና ሕያውም ቅዱስ መስዋዕት አድርገን ከማቅረብ አንጻር ይሄ ምንድነው ይላል ጳውሎስ? አገልግሎታችሁ ነው ብሎ ይናገራል። ነገር ግን ዮሐንስ ራእይ ላይ ስትመጡ ኦኬ፣ ዮሐንስ ራእይ ምዕራፍ 20 ላይ እንደዚህ የሚል ቃል ታገኛላችሁ። እንኳን እኛ አሁን እዚህ ያለን አይደለንም፣ እኛ እዚህ ያለን ሁላችንም የክርስቶስ ኢየሱስ አገልጋይ ነን፣ የእርሱ ባሪያዎቹ ነን። ኦኬ፣ የጌታችን የኢየሱስ ክርስቶስ አገልጋይ ነን፣ የእርሱ ባሪያዎች ነን። እንኳን እኛ አይደለንም። ዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ እንደዚህ ይላል። ጥቅሱን ያዙ። ዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ እንደዚህ ይላል። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው ይላል ዮሐንስ። በፊተኛው ትንሣኤ ማለት ጌታ ዳግም ሲመጣ ማለት ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን በደንብ አስተውሉ። ዳሩ ግን የማንና የማን ይላል? የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ። የማንና የማን ካህናት ይሆናሉ?
የእግዚአብሔርና የክርስቶስ ካህናት ይሆናሉ። እንደው የትኛው ፍጡር ነው እንደው ከእግዚአብሔር ጋር እኩል ሆኖ የእግዚአብሔርና እየተባለ ሊጠራ የሚችለው አምላክ ካልሆነ? ኦኬ የእግዚአብሔርና የክርስቶስ ካህናት ይሆናሉ መባሉ ራሱ ጌታችን ኢየሱስ ከአብ ጋር የተካከለ መሆኑን ነው የሚያሳየው። ለምን እኛ ራሱ ለወደፊት በሁለተኛው ትንሣኤ እድል ያለን ራሱ ሰዎች ክርስቲያኖች ኦኬ የእግዚአብሔርና የክርስቶስ ካህናት ነው የምንሆነው። ምን ማለት ነው? የእግዚአብሔርና የክርስቶስ አገልጋይ ነው የምንሆነው፣ ተገዢ ነው የምንሆነው፣ አምልኮትን ነው የምናቀርበው። ለማ የእግዚአብሔርና የክርስቶስ ይላል። ስለዚህ ይሄ ሁሉ የተነገረለት አካል መጽሐፍ ቅዱሳችን ላይ ይዋድ ያለው ቢጫ አብርቶብኛል አላውቅም። አለ ይሰማል። እሺ ይሄ ሁሉ የተነገረለት አካል ጌታችን ኢየሱስ ኦኬ እንደው በቃ ራሳችሁ የምታዳምጡ ሰዎች ሚዛን ላይ ያስቀምጡና እኛ ክርስቲያኖች የምናመልከው አምላክ የምናገለግለው አምላክ የምናመልከው አምላክ ኦኬ በስጋ የተገለጠ ራሱን የባሪያ መልክ እስከመያዝ ድረስ እኛን የወደደን አምላክን ነው። ኦኬ መጽሐፍ ቅዱሳችን ግን ግልጽ ነው። እዚህ ጋር ብቻ ሳይሆን ጋይስ የእግዚአብሔርና የክርስቶስ ካህናት መባል ብቻ ሳይሆን እዛው ራእይ መጽሐፍ ላይ ዮሐንስ ራእይን ግን በደንብ ብታነቡት ጥሩ ነው። ኦፍ ኮርስ ከኮሜንታሪ ጋር ቢሆን ዮሐንስ ራእይ አንድ ተጨማሪ ጥቅስ ልስጣችሁን አበቃለሁ። ዮሐንስ ራእይ ምዕራፍ 14 ላይ ዮሐንስ ራእይ ምዕራፍ 14 ቁጥር 4 ላይ ደግሞ ቅድም የእግዚአብሔርና የክርስቶስ ካህናት እንዳለ ሁሉ ጌታችን ኢየሱስ ከአባቱ ጋር የተካከለ መሆኑን እንደሚያሳየው ሁሉ እኛም ለነርሱ አገልጋይ እንደምንሆን ሁሉ ዮሐንስ ራእይ ምዕራፍ 14 ቁጥር 4 ላይ እንደዚህ ይላል፣ ከሴቶች ጋር ያረከሱ እነዚህ ናቸው ይላል፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። በጉ የተባለው ጌታችን ኢየሱስ ነው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። ኢቭን በኩራት ፈርስት ፍሩት ማለት ነው። አይታችኋል? ጭራሽ ፈርስት ፍሩት ይሄ ለእግዚአብሔር የሚደረገው ነገር በብሉይ ኪዳን ለእግዚአብሔር ለያህዌ የሚነገረው ነገር ብቻ ለማን ሲነገር እንመለከታለን? ቁጥር 4 ላይ ለእግዚአብሔርና ለበጉ በኩራት እንዲሆኑ ፈርስት ፍሩት። ስለዚህ እነዚህ ሁሉ ጥቅሶች ሲደመሩ ከቅድም ጀምሮ የተመለከትናቸውን ጥቅሶች ጌታችን ኢየሱስ ክርስቶስ ዘላለማዊ መሆኑን በግልጽ በጣም ብዙ ሐሳቦች እና ባይዘዌ ሌሎች ሴሽኖችን አሁን የዋዲ የሚያነሳው ሐሳብ ካለ ለሱ እድል ሰጠዋለሁ። ጌታችን ኢየሱስ ክርስቶስ ዘላለማዊ መሆኑን፣ ከአብ ጋር የተካከለ መሆኑን፣ አምልኮን ከአብ ጋር የሚቀበል መሆኑን እነዚህን ሁሉ መጽሐፍ ቅዱሳችን ላይ በግልጽ የተቀመጡ ሐሳቦች ናቸውና እኔም ያው እንግዲህ ስለ ክርስቶስ እናወራ አንዳንዴ ማውራት ከጀመርን ማቆም ስለሚከብድ ነው። ይቅርታ አድርጉልን። እኔም የዋዲም ቅድም አረዘም ነው መሰለኝና እግዚአብሔር ያክብርልን። የዋዲ አንድ ሁለት የምታነሳቸው ሐሳቦች ካሉ እድል ስጥና ፓፓ እግዚአብሔር ያክብርልን። ባይዘው ተዘው ፖይንት የሆኑ ሐሳቦች እኮ ናቸው። ግን ያው የነገረ ክርስቶስ የሆነ አንድ ጥቅስ ምናምን የሚለው አንዳንዴ ያስቁናል እንጂ አንድ ጥቅስ እንዴት ነው የምትቆጥሩት ነው። እና ቃል ቤት ያሰማል፣ ጸጋውን ያብዛል። አሪፍ ፖይንቶች ናቸው። ክርስቶስ ከዘላለም እስከ ዘላለም ክብር፣ ምስጋና፣ አምልኮ የሚቀበል እንደሆነ በሐዋርያቶቹ በሚገባ ተነግሯል። ኦኬ ጋዲ እንዳሳየው አገልጋዮች ለክርስቶስም ለእግዚአብሔርም አገልጋይ ተብለው ካህናት ተብለው መስዋዕት በማቅረብ ደረጃ ማለት ነው። ያው ካህን ከሆነ መስዋዕት ማቅረብ ነው። መስዋዕት የሚቀርበው ደግሞ ለእግዚአብሔር ነው። ሰው ለክርስቶስ እና ለእግዚአብሔር እንደሚያቀርቡ የሰው ልጆች ፍጥረታት ሁሉ ለክርስቶስ መስዋዕትን የምስጋናን ማለት የምስጋና መስዋዕት የሚያቀርቡለት ጌታ አምላክ እንደሆነ አሳይቶናል። ብዙ ጥቅሶች እየያዛችሁ ነው አይደለ? ቢያዝ በቃ ይሄን ይዘ ማንም ቢመጣ በቃ ሪፊትድ ከአሁን በኋላ ነገረ ክርስቶስ በተለይ በአምላክነቱ ዙሪያ ምንም የማያሻማ እንተነ ያው የሰውነቱ ጥቅስ እነሱ ይዘው ይመጣሉ። እናንተ የመለኮቱን ይዛችሁ ማዋሃድ ተዋህዶ ከዛ ሙሉ መጽሐፍ ቅዱስ ይሆናል ማለት ነው። እንደዛ ነው። ባጭሩ ደግሞ እሺ ምናልባት አንተ የተወሰነ የምትጨምርበት ትጨምራለህ። እኔም አጠር አድርጌ ሁለት ብቻ ባይዘው በጣም አያልቅም። ነገረ ክርስቶስ ነገረ መለኮቱን እንትን ለማለት ከባድ ነው ለመጨረስ ማለት ነው። እንትን ይሄ ልክ ዮሐንስ ሲያደርግ እንደነበረው በእንቁላል ቅርፊት የሆነ ወንዝ ቀተ እንደመጨረስ ማለት ነው። የክርስቶስን አምላክነት ከመጽሐፍ ቅዱስ አውጥተ መጨረስ ማለት ያው በቅርፊት እንትን ማለት ነው። እና ሮሜ 9 ምዕራፍ 5 ራሱ መጥቀስ ይቻላል። አባቶች ለእነርሱ ናቸውና ከእነርሱ ክርስቶስ በስጋ መጣ፣ እርሱም ለዘላለም የተባረከ አምላክ ነው
ብለህ ከዛ ምን ይላል? አሜን አሜን ነው የሚባለው። ኦኬ ለዘላለም የተባረከ አምላክ ነው ሲል መጽሐፍ ቅዱስ አሜን ነው አይደል? ለዛ ቀጥሎም አሜን ስለሚል ሐዋርያ ቅዱስ ጳውሎስም ማለት ነው። ለዘላለም የተባረከ አምላክ ሊባል የሚችል ማንም የለ። አሁን ሲያነሳ ነበር አይደለ ጋዲ? ለዘላለም ከተባለ ኦኬ ዘላለማዊ ሊሆን ይገባል። አምላክነት ራሱ ፍጡር ሆኖ ለዘላለም ሊባልለት የሚችል ፍጡር አለ? የለም። ፍጡር ሆኖ ለዘላለም የተባረከ አምላክ ነው አይባልም፣ ሊባልም አይችልም ማለት ነው። ስለዚህ ከሁሉም የበላይ ሆኖ ለዘላለም ምን ያለ አምላክ ነው? የተባረከ አምላክ ነው ይላል ሐዋርያው ቅዱስ ጳውሎስ። በረከቱ ይደርብንና ሁለት ጥቅሶች ብቻ ለመጨመር ዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ላይ ኦኬ ዮሐንስ 5 ከቁጥር 16 ጀምሮ እንዲህ ይላል። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉ ይፈልጉ ነበር። ያው የዮሐንስ ወንጌል ምዕራፍ 5 በመዝሙርም ታውቁታላችሁ የኪነ ጥበብ። በዮሐንስ ወንጌል በምዕራፍ 5 መጻጉዕ ተብሎ ተኝቶ በአራት የሚል መዝሙር አለና በ38 ዓመት ሙሉ በአልጋ ተኝቶ የነበረው የመጻጉዕ ታሪክን ታስታውሱታላችሁ። እና ክርስቶስ ተአምሩ ይደረግላቸው የነበረው በሰሎሜ መጠመቂያ 5 በሮች አሉ። ከዛ መልአኩ ይወርድና ያናውጠዋል። ቀድሞ የገባ ይፈወስ ነበር። ክርስቶስ ግን ይህ ሲናወጥ መጠበቅ አንስቶ የሚጥለው ምናምን ነበር የመሰለው። ክርስቶስ መነሳት አይጠበቅብህም፣ 38 ዓመት የተሸከመ አልጋ ተሸክመ ሂዳል። ክርስቶስ ይህን ያክል ኃያል አምላክ ነው። በነገራችን ላይ አንዳንዶቹ ክርስቶስ ስጋዬ ይሄ ደሜ ነው ብሎ ሲሰጣቸው እንዴት ስጋውና ደሙ ሊሆን ይችላል ብለው ይጠራጠራሉ። ክርስቶስ 38 ዓመት ሙሉ የተሸከመውን አልጋ፣ ሰው ሊጥለው የተጸየፈውን አልጋን ተሸክመ ሂድ በሚለው ቃሉ አልጋውን ተፈውሶ አልጋውንም ተሸክሞ ማድረግ የሚችል አምላክ ነው። ተሸክሞ ሄደ። ሰዎቹ የደነቃቸው የገረማቸው የሰውየው 38 ዓመት ወድቆ መኖርና አልጋውን መሸከም ሳይሆን በሰንበት አልጋውን እንደተሸከመ። አንዳንዴ ሰው የሚያስደንቀውና የሚደነቅበት ነገር በጣም ስለሚገርም ማለት ነው። አሁን 38 ዓመት ሙሉ የተሸከመው አልጋ ተሸክሞ መሄዱ ሳያስደንቃቸው ሰንበት ላይ አልጋ ለምን ተሸከምክ የሚል አስደነቃቸው ማለት ይገርማል። ስለዚህ አድራጊው ቢያውቁት ኖሮ አያስደንቃቸውም ነበር። አሁን እኛ ጌታችን ስለምናውቀው ሁሉን ቻይ እንደሆነ ስለሚገባን ስለሚረዳን ክርስቶስ እንዲህ አደረገ ቢባል ይደንቀናል። ባይዞ ተአምራቶች አደረገ ሲባል አይደንቀንም። እኛ የሚደንቀን ክርስቶስ ተመታ በጥፊ የሚለው ይደንቀናል። ክርስቶስ ተገረፈ ሲባል ይደንቀናል። ሁሉን ቻይ አምላክ እንደው ማጥፋት የሚችል ጌታ እንዴት ፍቅሩ ምን ያክል ቢሆን ነው? ትዕግስቱ ምን ያክል ቢሆን ነው? ይሄ ነው የሚያስደንቀን። ማለት ማጥፋት እየቻልክ እንደው ታግሰ ዝም ማለት እሱ ነው የሚያስደንቀን። ስለዚህ አይሁዶች የደነቃቸው የአልጋው መሸከም ነበረ። ስለዚህ ምን አለ? በሰንበት እንዴት እንዲያደረገ ብለው ክርስቶስን ለመግደል ተነሱ ይላል። ኢየሱስ ግን አባቴ እስከዛሬ ይሰራል። የሚደንቃችሁ እሱ ነው። አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። አምላክ እኮ ጌታ ነኝ፣ ስለዚህ አባቴ እንደሚሰራው እኔም እሰራለሁ አለ። እንግዲህ ሰንበትን ስለሻረ ብቻ አይደለም። ይሄ የዮሐንስ ሐሳብ ነው። በደንብ አስተውሉ። የአይሁዶች ሐሳብ አይደለም። ዮሐንስ የክርስቶስ ተማሪ ሐሳብ ነው። ምን አለ? አይሁዶች ሊገሉት የፈለጉ አንድ ሰንበትን ስለሻረ ብለው ሊገሉት ፈለጉ። አመጣጣቸው እንደዛ ነበር። ክርስቶስ ግን በሰንበት መፈወሴ ነው የሚገርማቸው፣ አብ እንደሚሰራው እኔም እሰራለሁ አለ። ስለዚህ ዮሐንስ ምን አለ? እንግዲህ ሰንበትን ስለሻረ ብቻ አይደለም አለ። ታዲያ ምን ስላለ ነው? ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ መስተካከል ማለት እኩል አድርጎ ማለት ራሱን ከማን ጋር? ከአብ ጋር እኩል አድርጎ አስተካክሎ ምን አለ ይላል? እግዚአብሔር አባቴ ነው ስላለ። ስለዚህ አይሁድ ሊገሉት ይፈልጉ ነበር። ስለዚህ ጭራሽ ክርስቶስ ምን አላቸው? እንደውም ከአብ ጋር እኩል ነኝ አላቸው። ትክክል ነኝ፣ ከአብ ጋር አስተካክሎ ራሱን ከአብ ጋር እኩል ነኝ ስላለ ሊገሉት ይፈልጉ ነበር አለ ዮሐንስ። ስለዚህ ክርስቶስ እግዚአብሔር አባቴ ነው ሲል ምን እያለ ነው? አንድያ ልጁ ነው የሚለን ዮሐንስ። ለዛ ነው ከእርሱ ጋር እኩል ነኝ እያለ ነው። ስለዚህ ከአባቱ ጋር ከእግዚአብሔር ራሱን አስተካክሎ እግዚአብሔር ምን ነው ስላለ አባቴ ነው ስላለ አብዝቶ ሊገሉት ይፈልጉ ነበረ። ለዛ ነው ዮሐንስ ወንጌል ምዕራፍ 10 ከቁጥር 31ም ስትመለከቱ እኔና አብ አንድ ነን ብሎ ተናገራቸው ለአይሁዶች። ከዛ በኋላ ሊወግሩት ድንጋይ አነሱ ይላል።
ስለ የትኛው መልካም ስራ ትወግሩኛላችሁ ብሎ ክርስቶስ ሲጠይቃቸው ምን አለ? ስለ የትኛው መልካም ስራ አንወግርህም፣ አንተ ግን ሰው ስትሆን ራስን ማን ስለማድረግ ነው? አምላክ ስለማድረግህ ነው አሉት። ስለዚህ ክርስቶስ እኔና አብ አንድ ነን፣ እግዚአብሔር አባቴ ነው ሲል በቃ እኔና አብ በመለኮት አንድ ነን እያለ ነው። ስለዚህ አብዝተው ድንጋይ አንስተው ሊወግሩት የሚፈልጉት ብዙ ጊዜ ምንድነው? አምላክ ነኝ ስላለ ነው ማለት አምላክ ነኝ እያለ ሲመሰክር ስለነበር። ስለዚህ አለ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። በጣም የሚገርም ቃል። አሁን እዚህ ጋር ክርስቶስ ምንም እንደማይችል የሚረዱ የሚወስዱ አሉ። ግን የሚለው ክርስቶስ ምንም ማድረግ አልችልም ሳይሆን አብ ከሚያደርገው ውጭ ግን እኔ ለብቻ የማደርገው ምንም ነገር የለም ይላል። ትክክል። ይሄ እናምናለን። ባይዘው የሆነ ሁለት አማልክት ወይም ሶስት አማልክት ቢሆኑ ኖሮ አብ የማያደርገው ወልድ ያደርጋል። ልክ እንደ ትራይሙርቲ የሚባሉት አንዱ የሰላም አምላክ ነው፣ አንዱ የጦርነት ነው፣ አንዱ የፍቅር ነው፣ አንዱ የጸብ ነው። ሌሎች አማልክት ብዙ አማልክት ሲሆኑ ወይ ምናምን ሲሉ አንዱ ማድረግ የማይቻለው አንዱ ማድረግ ይችላል ምናምን፣ እንደዚህ ነው፣ የተከፋፈሉ ናቸው። በመለኮት በአብ በወልድ በመንፈስ ቅዱስ ግን የመለኮት የስራ ልዩነት የለም። ለዛ ነው አብ የማያደርገው እኔ የማያደርገው ምንም የለም ማለና ቀጥሎ ግን ምንድነው የሚለው? አብ የሚያደርገው ሁሉ ግን ወልድ ደግሞ ምን እንዲሁ ማለት አብ በሚያደርገው ፖቴንሻል አቅም እኩል ወልድ ደግሞ ማድረግ ይችላል። ከዚህ በላይ የአምላክነቱ እንዴት ነው እንዲነግራችሁ ማለት እንዴት ነው መናገር ያለበት? ከዚህ በላይ በቃ አብ እንደሚያደርገው እኔ አደርጋለሁ ከማለት በላይ ምንም ኮንፌሽን የለም። ምንም በቃ ማለት አምላክ ማድረግ በሚችለው እኔም ማድረግ እችላለሁ ካለ አንድ ፍጡር በቃ አውት ኦፍ እንትን ማለት ነው አይደለ? ፈጣሪን ክዷል ማለት ከፈጣሪ ጋር እኩል ነኝ ብለዋል ማለት ነው። ፈጣሪ ማድረግ የሚችለው እንደዚያው እኔ ደግሞ አደርጋለሁ ካለ ወይዘር ኢት ቱ ቢ ጋድ ማለት አምላክ መሆን አለበት። ስለዚህ ክርስቶስ በቃ ኮንፌስ አደረገ። አብ የሚያደርገው እንዲሁ ወልድ ደግሞ ያደርጋል። ስለዚህ መለኮትነቱ በሚገባ ገለጸ ማለት እዛው ዝቅ ብሎ እንደውም አብ በራሱ ሕይወት እንዳለው እንዲህ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል የሚለውን ሐሳብ ይናገራል። በራሱ ሕይወት አለው ተብሎ ወልድ ራሱ ተጠቅሶለታል። ግን ሰጥቶታል ተባለ ሕይወትነቱ ከአብ የተነጠለ አሁንም እንዳልሆነ ለማጠየቅ ነው። አሁንም ሰጥቶታል የሚለውን ይዘው ኦኬ የተሰጠ ነው እንጂ እኛ ተሰጥቶናል ሕይወት፣ ግን በራሳችን ሕይወት እንዲኖረን አይደለም። ከሕይወታችን ኦኬ በራሳችን ሕይወት እንዲኖረን ሕይወት ከእግዚአብሔር ነው የሚሰጠን፣ ግን በራሳችን እንዲኖረን አይደለም። ወልድ ግን በራሱ ሕይወት ያለው ነው። ለዛም ነው አብ ሙታንን እንደሚያነሳ አለና ከዛ በኋላ ወልድ ደግሞ እንዲሁ ለሚወዳቸው ሕይወትን ይሰጣቸዋል። እሱ የራሱ ስለሆነ ሕይወቱነቱ ራሱ ሕይወት ራሱ መስጠት ይችላል። እኛ ሕይወት የራሳችን አይደለም፣ ተሰጥቶናል። ትክክል ነው፣ ግን መስጠት አንችልም። ለዛ ነው ክርስቶስ ግን የራሱ ሕይወትም የባህሪው ስለሆነ ምን ሕይወትን ይሰጣቸዋል ተብሎ ተነገረ ማለት ሰው። ከዚህ አንጻር ዮሐንስ ወንጌል ምዕራፍ 5 ክርስቶስ ራሱ መለኮትነቱን እንዲገለጸ። ሌላው ዮሐንስ ምዕራፍ 10 አሁን የተናገርነው ቃል ማለት ከሕዝቅኤል 34 ጋር የሚገናኝ ነው። ባይዘው ስለ እረኞች እየተናገረ ይመጣል። ትንቢተ ሕዝቅኤል በአጭሩ ስገልጽላችሁ ምን እየተናገረ ይመጣል? ብዙ እረኞች ላኩኝ ይላል። እረኞች ግን በጎቹን ማሰማራት ትተው ራሳቸውን ያሰማራሉ አለ። ስለዚህ በመጨረሻው ዘመን ግን በጎቼ ራሴ አሰማራለሁ ይላል። ሄዳችሁ ትንቢተ ሕዝቅኤል ምዕራፍ 34 አንብቡ። በመጨረሻ ዘመን እግዚአብሔር ራሱ ነው በጎቹን የሚያሰማር። ስለዚህ ክርስቶስ መጣና በሐዲስ ኪዳን ምን ይላችኋል? ትንቢተ ሕዝቅኤል ታስታውሳላችሁ? በጎቼን አሰማራለሁ ያልኩት እኔ ራሴ ነበርኩኝ ብሎ ሲነግራቸው ከቁጥር 27 ላይ እንዲህ አለ፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። እኔም የዘላለምን ሕይወት ይሰጣቸዋለሁ። በቃ ክርስቶስ የዘላለም ሕይወትን ይሰጣቸዋል። ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። በቃ ይኸው በሕዝቅኤል በጎቼ ከእጄ ማንም አይነጥቃቸውም ማለት ከእጄ ማንም ሊነጥቃቸው አይችልም፣ ከአባቴም እጅ ማንም ሊነጥቃቸው እንደማይችለው ሁሉ ማለት ነው። ስለምንድን ነው እያወራ ያለው? ስለ ስልጣን አይደል? መንጠቅ ማለት ኃይልና ስልጣን ነው። ስለዚህ ከእኔ በስልጣን በልጦ የሚነጥቅ ማንም የለም ማለት ልክ ከአባቴም እጅ ማንም ሊነጥቅ የሚችል የለም።
ምክንያቱም ስለ ስልጣን ነው እየተወራ ያለው። ከዛ በኋላ አብ ከሁሉም ይበልጣል። ከእኔ ማለቱ አይደለም፣ እዚህ ጋር ከእኔ አይደለም ከሁሉም ይበልጣል። ሶ እኔና አብ ግን ምንድን ነን አለ? አንድ ነን። እኔና አብ አንድ ነን አለ። ከዛ ለዚህ ነው አይሁዶች የተነሱት። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰ። አይሁዶች ገብቷቸዋል። ስለዚህ ክርስቶስ ምን አለ? ለምንድን ነው የምትወግሩኝ? ድንጋይ ያነሳችሁት ስለምንድን ነው ብሎ ጠየቃቸው። እነሱም ምን ብለው ተናገሩ? አይሁድም ስለ መልካም ስራ አይደለም የምንወግርህ አሉ። ታዲያ ስለምንድን ነው? ስለ ስድብ። ስድብ ማለት ባይዘው አንድ አካል ያልሆነውን ነው ብሎ ወይም ደግሞ ያልሆነውን ነህ ብለ መናገር ማለት ነው። ስድብ ማለት ትርጉሙ፣ ቀጥታ ትርጉሙ። ስለዚህ ስለ ስድብህ ነው አሉት። ስድቡ ምንድን ነው ብለው ሲናገሩ ምንድን ነው ያሉት? አንተም ሰው ስትሆን ሎቱ ስብሐትና አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። አንተ ሰው ነህ እንጂ አምላክ አይደለህም ብለው ድንጋይ ሊወግሩት የተነሱት ማለት። ክርስቶስ ግን ምንድነው? ፍጹም ሰው ፍጹም አምላክ የሆነ ጌታ ነው። ወስብሐት ለእግዚአብሔር። ቀጥል ጋዲ። ቃልዮት ያሰማልን ዮሐዲ። በጣም ባይዘዊ ላይክ አሁን አንተ ራሱ ስታስተምረው ምናምን ነገር ቨርሶቹን ስትሰማቸው አላል ቁጭ እየሰማችሁ ሁሌ በተለይ እነዚህ በተለይ ዮሐንስ ወንጌል ላይ ያለው ዮሐዴ በቃ ሁሌ እንደ አዲስ ስትሰማው ስለ ከዚህ በላይ አንዳንዴ ወንደር ታደርጋለህ። አይሁዶች ራሱ አረ ጌታ ከዚህ በላይ እንዴት ግልጽ አድርጎ ይንገራችሁ ብለህ ወንደር ታደርጋለህ ምናምን ነገርና ያውነ በጣም የሚገርም ነው። በጣም የሚደንቅም ነውና ቃልዮት ያሰማልን ዮሐዴ፣ ቃልዮት ያሰማልን። እግዚአብሔር ያክብርልን ፓፓ። በጣም ደስ የሚል ሐሳብ ነው። በጣም ደስ የሚል ጊዜ እያሳለፍን ነው። አንድ ሁለት ሐሳብ ማክሲመም ኦፍ 3 ሚኒትስ 3 ደቂቃ ምናምን ነገር ወስጄ ሐሳቦችን የሆነ ሐሳብ ላጋራችሁና እኔ ከዛ በኋላ መዝሙራችንን ሰምተን አምላካችንን እናመስግን ምናምን ነገር የዛሬውን ሴሽን ወደ ማገባደድ የምንሄድ ይሆናል ማለት ነው። ይሄ ነገር በጣም ሰፊ ነው። ባይዘው አሁን ዛሬ እኔና ዮሐዴ ያነሳነው ምናምን ስለ ክርስቶስ አምላክነት በአዲስ ኪዳን ሲጀመር በመጽሐፍት ሕይወት ያለ ይመስላችኋል? አይሁድን ጌታ እንደዛ ብሏል። በመጽሐፍት ሕይወት ያለ ይመስላችኋል? መጽሐፍት ሁሉ ስለኔ ይመሰክራሉ ብሏል። ኦኬ፣ የመጽሐፍት ሁሉ ፍጻሜ የአዲስ ኪዳንም የብሉይ ኪዳንም የመጽሐፍት ሁሉ ፍጻሜ ጌታችን ኢየሱስ ነው። ኦኬ፣ ጌታችን ኢየሱስ ክርስቶስ ነውና በጣም ብዙ ነገር ማንሳት። ኤኒዌይስ እስቲ ኮሜንት ላይ እስቲ ተሳተፉ። አንድ ነገር ልጠይቃችሁ፣ እንደው ኮሜንት ላይ ተሳተፉ። የበረከት ምንጭ ማን ነው? ምንጭ ኦኬ፣ የበረከት ምንጭ ማን ነው? እስቲ ኮሜንት ላይ ያሳውቁ። ይሄን የሚሳሳሰው ካለ በሚውስ ነው ከዚህ ቤት ማባረው ስቀልድ። እስቲ እግዚአብሔር እሺ፣ እመቤታችን የሚል አለ። እሱን እንኳን ቆይ ሁሉ በእርሱ ሆነ። አይ አይደለም፣ እመቤታችን ምንጭ ነው የተባለ ምንጭ ዋቀዮ። እሺ፣ አምላካችን ኢየሱስ ክርስቶስ። እሺ፣ ደስ ይላል። ብዙዎቻችሁ በእርግጥ እግዚአብሔር ኢየሱስ ክርስቶስ መንፈስ ቅዱስን ብላችሁ የመለሳችሁ ሰዎች አላችሁ። ያው ምንጭ የሚለው ቃል ጥንቃቄ ይፈልጋል። ሜቢ አንድ ሰው ነው በእርግጥ አላውቅም። አይ ዶንት ኖ ክርስቲያን ይሁን አይሆንም እርግጠኛ አይደለሁም። ልክ የበረከት ምንጭ ሲባል ኦፍ ኮርስ ምንጭ የሚለውን ቃል ካለመረዳት ሊሆን ይችላል። ሶርስ ማለት ነው። ምንጭ ማለት ሶርስ ነው። እመቤታችን የበረከት ምንጭ አይደለች። ምንጭ ማለት በባህሪው የበረከት ምንጭ የሆነው ማን ነው? እግዚአብሔር አምላክ ነው። ኦኬ፣ እግዚአብሔር አምላክ ነው። በብሉይ ኪዳን ለምሳሌ ሄዳችሁ ብትመለከቱ የበረከት ምንጭ ማን ነው? ያህዌ ነው። ኦኬ፣ ያህዌ ነው። እግዚአብሔር አምላክ ነው። የበረከት ምንጭ እግዚአብሔር አምላክ ነው። ነገር ግን ሐዲስ ኪዳን መጽሐፍት ላይ ስንመጣ ጳውሎስ የባህሪው ስለሆነ ኦፍ ኮርስ እግዚአብሔር አምላክ የባህሪው ነው። ኦኬ፣ በባህሪ የበረከት ምንጭ ሆኖ እሱ ወይ ደግሞ ሶርስ ኦፍ ዲቫይን ብሌሲንግስ የምንለው ማለት ነው። ሐዋርያ ቅዱስ ጳውሎስ አሁን ብዙ ጊዜ ይህንን ሰላምታ ብዙ ሰዎች ላታስተውሉ ትችላላችሁ። ከዚህ በፊት ኦፍ ኮርስ ላይቭ ገብተን የሰማችሁ ሰዎች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የሚለውን ሰላምታ ሰምታችሁ ታውቃላችሁ አይደል? ታውቃላችሁ አይደል? ይህን አባባል ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አይደል? ሰምታችሁ ታውቃላችሁ? አዎ፣ አሜን ያላችሁ ሰዎች አዎ ሰምታችኋል። ነገር ግን በጣም በዚህ ንግግር ውስጥ በደንብ አስተውሉ። በዚህ ንግግር ውስጥ ሐዋርያው ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ የበረከት ምንጭ
ያ በስጋ የተገለጠ አምላክ መሆኑን ኮንፌስ እያደረገ ነው። እንዴት አትሉኝ? ለምሳሌ በጣም ብዙ ቦታ ላይ ቅዱስ ጳውሎስ በጣም ብዙ ቦታ ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እያለ ለምሳሌ ሮሜ ምዕራፍ 1 ቁጥር 7 ላይ፣ አንደኛ ቆሮንቶስ ምዕራፍ 1 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 1 ላይ እነዚህ ክፍሎች ላይ ሄዳችሁ ስትመለከቱ ቅዱስ ጳውሎስ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ምንጮቹን ነው ከሚለውን ቃል አስተውሉ፣ በደንብ ስሙ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከማለት ምንድነው? ፍሮም ነው አይደል? ሶርስ ነው፣ ምንጭ ነው። ከእግዚአብሔር ከአባታችን ከፍሮም ከጌታም ከኢየሱስ ክርስቶስ። እዚህ ጋር ሁለት ምንጮችን በፐርሰንት ደረጃ ሁለት ምንጮች ተቀምጧል። እግዚአብሔር አብና ጌታችን ኢየሱስ። አያችሁ፣ ጌታችን ኢየሱስ ግን ከእግዚአብሔር አብ ጋር አስተካክሎ ከእግዚአብሔርና ከጌታችን ከኢየሱስ ጸጋና ሰላም። የጸጋና ሰላም ምንጮች ማናቸው? እዚህ ጋር የተጠቀሱት ሁለቱ ፐርሰኖች እግዚአብሔር አብና ጌታችን ኢየሱስ። አያችሁ፣ ሰላምታ ብቻ አይደለም፣ ጳውሎስ እየመረቀ ብቻ አይደለም፣ የክርስቶስ ኢየሱስን አምላክነት ከአብ ጋር መተካከሉን ኮንፌስ እያደረገ ነው። ምን እያለ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዲህ ብቻ ብሎ አያበቃ። ኦኬ፣ አሁን ቅድም የነገርኳችሁ ጥቅሶች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብሎ ሁለቱን ፐርሰኖች አብና ወልድን የበረከት ምንጭ አምላክ የባህሪ አምላክ እንደሆኑ ያሳያል ጳውሎስ በጣም በግልጽ ሁኔታ። የትኛውም ሃይማኖት ላይ የትኛውም ቦታ ሄዱ፣ የትኛውም ሃይማኖት ላይ ሶርስ ኦፍ ዲቫይን ብሌሲንግስ ወይ ደግሞ የበረከት ምንጭ ፍጡር ሊሆን አይችልም። ምንጭ ነው ያልኩት፣ ሊሆን አይችልም በባህሪ። ጌታችን ኢየሱስ ግን በግልጽ ተብሏል። ከዚህ ባለፈ ጌታችን ኢየሱስን ብቻውን ደግሞ አንድ ጥቅስ ላንብብላችሁ። ሮሜ ምዕራፍ 16 ቁጥር 20 ይቅርታ፣ ሮሜ ምዕራፍ 16 ቁጥር 20 ላይ እንደዚህ ይላል ጳውሎስ ባይዘው ቅዱስ ጳውሎስ በመናፍቃን ዘንድ ከቤተክርስቲያን ውጭ ባሉ ሰዎች ዘንድ ለምን እንደሚጠላ እስካሁን ተረድታችኋል ብዬ አስባለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። ዛሬማ እኔ ራሱ የማነሳቸው ጥቅሶች ምርቃት መሰለኝ። እኔም ልመርቃችሁ እዚህ ጋር የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጥቅጥላችሁ። አሜን በሉ እንግዲህ አሜን በሉ እና ከዛ በኋላ አሜን ልል ስለ ማይክ ከፈትኩት መስሎኝ ወይ እንደ ቅዳሴ አሜን አባባልን ማሳመራ። ታዲያ ምንድነው አሜን የምትለኝ? በዜማ አድርገው እንጂ እንዴ! በዜማ ላድርገው እንዴ? እንዳላቦካው መጨረሻ ላይ እኮ ተበትኖ እቶ በሰላም ነው የሚሆነው። አንተ ሰውዬ፣ እሺ አንተ የተመጣ ዘማ ካቦካው በኋላ በሰላም ግቡ ነው የሚባለው። የምን ከዚህ በኋላ መቀጠል? እሺ እና የሰላም አምላክ አንተ ሰውዬ አታስቀኝ። እሺ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል ካለ በኋላ የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አያችሁ፣ የማን ጸጋ? የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። እንደው አንድ ተራ ግለሰብ ከወደስ ጋር ለሰማ አጠራሩ ይባውን አንድ ዝም ብሎ ተራ ፍጡር ሚር የሆነ ፍጡር እንዴ! አሁን እኔ ከመሬት ተነስቼ ዮሐድን የዮሐድ ጸጋ ከእናንተ ጋር ይሁን እንዴት ይባላል? አይባልም። ኦኬ፣ በጣም ብዙ ቦታ ነው ጳውሎስ የሚለው ባይዘው የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የጸጋ ምንጭ ስለሆነ ነው። ቀደም እንዳልኳቸው ሁሉ 6-7 ጥቅሶች ላይ ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። የጸጋ ምንጮች አድርጎ አብና ወልድን እኩል አድርጎ ያስቀምጣቸዋል። ስለዚህ እነዚህ ክፍሎች ራሱ አሁን ያየናቸው ክፍሎች ባጭሩ ክርስቶስ ኢየሱስ ሶርስ ኦፍ ዲቫይን ብሌሲንግ እንደሆነ፣ የጸጋ ምንጭ እንደሆነ፣ የሰማያዊ በረከት ምንጭ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። በግልጽ ማለት ነው። በግልጽ ቅዱስ ጳውሎስ በጣም ይገርማቸዋል። ደግሞ በምን ይዘጋዋል መሰላችሁ? ሚስጥረ ሥላሴን ሲያሳየን ደግሞ ሁለተኛ ቆሮንቶስ ኦኬ፣ ጥቅሱ ለማታውቁት ጥቅሱን ያዙ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ደግሞ ሚስጥረ ሥላሴን በሚስጥረ ሥላሴ መልኩ ይዘጋዋል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ እንደዚህ ይላል፣ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን አሜን።
አያችሁ ምርቃቱን እንዳለ የዛሬው ላይ በምርቃት ስንዘጋው ምን አለ ቅዱስ ጳውሎስ? ምርቃቱ ባይዘው የጳውሎስ መልእክታቱን ከጻፈ በኋላ መጨረሻ ላይ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል። በቃ አሜን ከሁላችን ጋር ይሁን። እዚህ ጋር ያለን 800 ሰዎች አለን። የጌታችን የኢየሱስ ክርስቶስ ጸጋ እኔንም ዮሐዴንም ጨምሮ ማለት ነው የእግዚአብሔር አብ ፍቅር የመንፈስ ቅዱስም ህብረት ከሁላችን ጋር ይሁን አሜን። ይሄ ህብረት ኦፍ ኮርስ ምን ውስጥ አለ? ቤተክርስቲያን ውስጥ አለ። አሜን ከሁላችን ጋር ይሁን። ስለዚህ በዚህ መልኩ ጌታችን ኢየሱስ ክርስቶስ ሶርስ ኦፍ ዲቫይን ብሌሲንግ እንደሆነ የሰማያዊ በረከት ምንጭ እንደሆነ በባህሪው ምንጭ እንደሆነና ከእግዚአብሔር ጋር ተካክሎ ደግሞ ምንጭ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። ይሄ ባይ ኢትሰልፍ ጥበበኛ ሰው አንድ ማስረጃ ነው የሚፈልገው እንደሚባለው ጠቢብ የሆነ ሰው ይሄ በጣም በቂ ነው። ቅድም እንዳልኳችሁ የትኛውም ሃይማኖት ላይ ብትሄዱ የትኛውም ሃይማኖት ላይ ጸጋ በሉት ሰላም በሉት ፍቅር በሉት እነዚህ ነገሮች በሙሉ ከእግዚአብሔር ውጭ በባህሪው ምንጭ ሊሆን አይችልም፣ ወይ ደግሞ እነሱ የሚያመልኩት አምላክ ከዛ አካል ውጭ ሊሆን አይችልም። በክርስትናው ስንመጣ ደግሞ ጌታችን ኢየሱስ ክርስቶስ ቃል በቃል እነዚህ ነገሮች ለእርሱ ተሰጥተው እንመለከታለን። ስለዚህ ይሄ የሚያሳየው ምንድነው? ጌታችን ኢየሱስ ክርስቶስ የባህሪ አምላክ እንደሆነ፣ እርሱ ሕያው የእግዚአብሔር ልጅ እንደሆነ፣ የእግዚአብሔር አብ የባህሪ ልጅ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። ይሄን እውነት ቤተክርስቲያን የተመሰረተችበት እውነት ነው። እኛም የምናምነው እውነት ነው፣ የምናምነው እምነት ነው። ስለዚህ በዚህ እምነት ደግሞ ጸንተን እንኖራለን። ይሄን ለማለት ያክል ነው። ለነበረን ቆይታ ያው መቼስ ያው ብዙ ነገር ልናቦካ ልናበላሽ እንችላለን ምናምን ነገር እግዚአብሔር ባወቀው፣ ግን ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን ለማለት እንወዳለን። መዝሙር ከመክፈታችን በፊት እና በመዝሙር ደግሞ እግዚአብሔርን ከማመስገናችን በፊት ዮሐዴ የምትለው ነገር ካለ እድል ልስጥ ብሮ። እስኪ እግዚአብሔር ያክብርልን። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። በጣም አሪፍ ለዛውም መርቃትም ያዘለ መጨረሻ ላይ ፍሎ ራሱ አሪፍ ነበረ። እውነት ለመናገር መጨረሻ ራሱ በጸሎት ህብረታችንን እንዲጠብቅልን ምስጋናም ትምህርትም ያዘለ የሚገርም አጨራረስ ነበረ። ስለነበረን ሰዓት ሁሉ እግዚአብሔር አምላክ ዛሬም ዘወትርም የተባረከና የተመሰገነ ይሁን። የተማርነውን ሁሉ በእዝነ ልቦናችን ያሳድርልን እና የጠፉ ወንድም እህቶቻችን ወደ በረቱ ይመልስልን እና ይህንን እውነት ያልቀመሱትን ደግሞ እውነቱን አግኝተው ከእኛ ጋራ የእውነት ጌታ የጸጋ ግምጃ ቤት የጸጋ ባለቤት የሆነው ጌታችንን አውቀው ተረድተው እንዲያመልኩት ደግሞ የእሱ መልካም ፈቃድ ይሁንልን። ያ በጣም አሪፍ ነበር። እግዚአብሔር የተመሰገነ ይሁን። በዝማሬ እናመስግንና እንጨርስ። እሺ አሁን እንግዲህ ታች ያላችሁ ሰዎች ደግሞ በምልአት የምትሳተፉበት ሰዓት ነው ትላለህ። እስቲ መዝሙር ፊት ለፊት ላይ የመጣ ነገር ካለ ከዛሬው ርዕስ ጋር የሚገናኝ ላገዛችሁ አልችልም፣ በጣም ከታላቅ ይቅርታ ጋር። ቆይ እስቲ አንዴ ቆይ፣ እንደውም እንደዚህ ከምናደርግ ሌትስ ዱ ዚስ። ቆይ አንዴ መዝሙር እስቲ ኮሜንት ላይ እስቲ መዝሙር ምናምን ነገር ሴሌክት አድርጉ። ከዛሬው ርዕስ ጋር የተገናኘ ነገር ቢሆን ጥሩ ነው። እስከዛ ድረስ እኔም እስቲ ፊት ለፊት ላይ የሚመጣልኝ ነገር ካለ ሌሚ ቼክ። እስቲ ኮሜንት ዮሐዴ አንተ እንትን የምትለው ነገር አለ ጭንቅላት ላይ የመጣ መዝሙር ብዙ ነገር እየተጻፈ ነውና ቆይ እስቲ